አመጣት። ማህሌት ጎዳና ወጣች። ሁሉም እረሷት። ብሩክ እና ቅድስት አዲስ ህይወት ጀመሩ። ዝና ጨለለ። ዝና መድብል ደውሎ በጣም አፌዘበት፣ ቀለደበት። ማህሌት ዝና አሳልፋ ስለሰጠችው እጅጉን ተናደደባት። እኔ እኮ መጀመሪያውንም ብዬሽ ነበረ ምንም አይነት ቁም ነገርና ምንም አይነት የማጠቅሚኝ ከሆነ አውጥቼ እንደምጥልሽ ነግሬሽ ነበረ። እናም አሁን ጊዜና ሰዓቱ ስለደረሰ በይ ሂጂ ብሎ አላት። በጣም ደነገጠች። ቆይ ምን እያደረክ ነው ዝና? እኔ እኮ የምሄድበት የምገባበት ምንም አይነት ቤተሰብ እንደሌለኝ ታውቃለህ። ህይወቴን በገዛ እጄ እንዳበላሸሁትም ታውቃለህ። እና ለምንድን ነው እንደዚህ የምታደርገኝ ብላ ብትለውም ትሰሚኛለሽ፣ ያን ጊዜ እዛ ያስገባሁሽ ብሩክን አሸሸ ገዳሜ እንድትይ ሳይሆን እዛ ገብተሽ መረጃ እንድትሰበስቢ ነበር። አንቺ ግን ምን አደረግሽ? እነሱ ገና ለገና ከዛ ከማይረባ ሰው ጋር አብረሽ ትተኛለሽ ብሎ አጃጅሎ እንድትፈርሚ አደረገሽ። አሁን እኮ አንቺ ዋነኛ ቀንደኛ ጠላቴ እንደሆንሽ ታውቂያለሽ አይደለም? በፍጹም እንደዛ እኔ አላደረግኩም። እናም አታሎኝ ነው ብላ ስትል ትሰሚኛለሽ፣ ግን አንድ ውሸት የማይብሽ ከሆነ ይሄን ስልክ ደውዬ አውጥቼ ነው የምጥልሽ ብሎ አላት። እሺ እንደዛ ከሆነ በጣም ጥሩ፣ በልደውልና አገናኘኝ ብላ ስልኩን ደውላ ሀሎ ስትል፣ እሺ ማህሌት አንተ አሁን እኔ ያ የማይረባ ዝና ተብዬውን እንዳሰቃየኝ እኔም ማሰቃየት እፈልጋለሁ። ስለዚህ መስክር ያልከኝን ነገር እመሰክራለሁኝ ብላ ስትለው፣ ምን ነው አጠገብሽ ያለ ሰውዬ መናገር አይችልም እንዴ? ስለዚህ እንዲናገር ፍቀጅለት ብሎ አለ። ምን እያልክ ነው? ትሰሚኛለሽ? አሁን ባንቺ ቤት አራዳ መሆንሽ ነው አይደለም? ስለዚህ አራዳ ለአራዳ አይሸዋወድም። ደግሞ የሚሸወደው አራዳ አንድ ጊዜ ነው እንጂ ሁለቴ እንደማይሸወድ ንገሪው። ምን ነው አፉ ውስጥ ከረሚላል እንዴ? ይሄንን የህፃን ልጅ ጨዋታህን በፍጹም እኔ ማየት አልችልም ብለሽ ንገሪው ብሎ አላት። ዝና በንዴት ግድግዳውን ቀጥቅጦ ተሰሚኛለሽ? እኔ ነግሬሽ ነበረ አንቺት የማትረቢ ህዴሽ ምን እንድተናገርሽና ምን እንዳደረግሽ ራሱ አላቅም። ቆይ በዚህ ልክ እሱ ማን ነውና ነው እኔ ላይ የሚዝትብኝ ብሎ ሲል፣ እንዴ እኔ እንድትላቅ እችላለሁ? አረ ግድልህም ተው ባክህን ተው እያለች ብትለውም፣ አንቺ ይልቁንስ ከዚህ በኋላ እዚህ ቤት እንድትኖሪ በፍጹም አልፈቅድልሽም። ስለዚህ አሁን ይህን ቤት ለቀሽ ውጪ ብሎ አላት። ምን? አዎ ግን እኮ የሚሄድበት የምገባበትም ምንም አይነት ነገር የለኝም ብላ ስትለው፣ እኔ ምን አገባኝ ብሎ ወደ ኢፍራታ ጋር ደወለ። ኢፍራታ እንዴት ነሽ ብሎ ሲላት፣ እኔማ በጣም ደህና ነኝ። አንተ ደህና ነህ? አዎ ደህና ነኝ። መቼም ያንቺ ሞት እንዴት ተቃረበ ያው ታውቂያለሽ አይደል? አዎ ምን ማለት ነው ደግሞ ይሄ? እኔማ ለመሞት እኮ ቀኔን እየቆጠርኩ ነው። አይ አሁን ግን ያቺ ማህሌት ጀዝባ የሆነች ሴትዮ ትመጣለች። እናማ አንድ ነገር ልነግርሽ እፈልጋለሁ። ምንድን ነው እሱ? በፍጹም ከመጣች እዛ ቤት እንድታስገቢያት አልፈቅድልሽም። እናም አንድም የምትበላውም ሆነ የምትጠጣውም ገንዘብም ሆነ ምንም እንድሰጫት አልፈልግም። እንደዚህ ካደረግሽ ደግሞ ህይወትሽ እየረዘመ ነው የሚኖረው ብሎ አላት። ምን? አዎ እሺ አንተ ያልከኝም በሙሉ አደርጋለሁኝ ብላ አለችው። በትክክል አሁን ገና እየተግባባን ያለን ይመስላል። በጣም ጥሩ አሁን ጎብዘሻል ብሎ ሲላት፣ በሌላ በኩል መርዞ ምርጥ ምግብ ሰርቶ እየጠበቃት ባለበት ሰዓት፣ ምን እያደረክ ነው መርዞ ብላ ስትለው፣ መሆነሽ ነው አንቺ ራሱ ደብሮሻልሳ? እኔ እኮ ዛሬ ልዩ ሰርፕራይዝ ላደርግሽ ነበረ ብሎ ሲላት፣ ያንተ ጦስ እኔም ላይ ሳይመጣ አይቀርም። ምን ማለት ነው ደግሞ ይሄ? ዝና ደውሎ ማህሌትን እንዳስወጣት አብራኝ እንዳትኖር ከልክሎኛል። እና ታዲያ ጥሩ ነዋ። እንደውም እሷ የፍቅር ወጥመድ ሆናብን ነበረ። ታውቂያለሽ እሷ እኮ ናት እኔን አሳልፋ የሰጠችኝ። መኪና ውስጥ ሆና እሷ አይደለች እንዴ ሰጠችኝ?
ታዲያ ለዚች እያዘንሽላት ባልሆነም ትሰማኛለህ? ባላዝንላትም እንኳ ግን ደግሞ ምንም ቢሆን እህቴ ናት። አይ እሱ ምንም የሚመለከተኝ ነገር የለም፣ ግን አሁን የሰራሁልሽ ምግብ ትበያለሽ ብሎ ሲላት ምን? አዎ በእስኪ ሂደህ አምጣው፣ ግን በእኔ ሽሮ በእኔ በርበሬ ትንሽ አይከብድም ብላ ስትለው እንዴ ምን ችግር አለው አግኝተሽው ነው እንዴ? ለማንኛውም ሂጅ ላምጣ ብሎ ምግቡን ቁጭ ካደረገላት በኋላ ስትቀምሰው ወደ ላይ አላት። ቆይ መርዞ ምንድነው ያደረግከው? እንዴ ምን አደረግኩኝ? ምንድነው የጨመርክበት? ማለቴ የሆነ ነገር ይላል። ወይኔ ብቻ ይሄ ምንድን ነው ጨው እንዳይሆን ብሎ ሲላት ኦሞ እኮ ነው የሚለው እዚህ ውስጥ ደግሞ እኔ ኦሞን ያስቀመጥኩበት። ወይኔ ጉዴ! በቃ እኔ ምንም ነገር አይሳካልኝም ማለት ነው። አይዞሽ እሺ የኔ ጥቁር አዝሙድ፣ ደግሞ የሆነ ቢዝነስ አለና ያ ነገር ከተሳካልኝ አንቺና እኔም አዲሱ ቤታችን እንኖራለን አብረን ብሎ ሲላት ምን? አዎ ውይ ያንተ እቅድ መቼም አያልቅም። ለማንኛውም እሺ ብላ አለችው። አረ የእውነት እንደዛ አይደለም፣ በአሁኑ እንኳ እመኒኝ ሁሉንም ነገር እናስተካከላለን ብሎ ቃል ገባላት። መርዞ ዝናን እልም ያለ ውሸት ስለዋሸው ቆይ ግን እኔን ምንም ያደርገኝ ይመስልሻል ከዚህ በኋላ ብሎ ሲላት እኔ ምን አውቃለሁ፣ ምናልባት እሱም በቀጣይ አንተን የፍቅር ግንኙነታችንን በአንድ እንዳናጣጥም ሊያደርገን ይችላል። ምን ማለት ነው? ነገርኩ እኮ በቃ ዝና አንድ ጊዜ ከወሰነ ወሰነ ነው፣ በቃ አብቅቶልናል እያለች በጣም ተጨነቀች። ትህትናና መድብል በፍቅር አይን እየተያዩና እየተሰማመጡ ቆይ ግን ምንድነው ነገሩ ብሎ ሲላት በጣም አመሰግናለሁ፣ አንድ ቀን ለማታውቀኝ እንኳ እንደዚህ ለእኔ ስትከራከርልኝ ብላ ስትለው አረ ችግር የለውም፣ በዛ ላይ አንቺ እኮ ማለቴ ያው ብዙ ነገር የነሽ ብሎ አላት። ምን ማለት ነው? ከዛ ዳጣ ንስታለችና በትክክል ለካ እናንተ ብዙማ ነገር ናችሁ እንዴ? ምን ማለት ነው ደግሞ ይሄም? አረ ወዲህ ነው። ለማንኛውም ተውት ያዝልቅላችሁ ብያለሁኝ ብላ አለች። ሰላም ሰላም! ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዲናችሁልኝ ሁሉ ሰላም ሁሉ መልካም፣ እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። ነበር ቤተሰቦቼ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ምሳሌ ድራማ እንደቀጠለ ይገኛል። ዛሬ እጅጉን በከባዱና እንዲሁም በሚያስገርም ሁኔታ ቅድስትና እንዲሁም ብሩኬ ሻይ አፍልታ ይዛለት መጣችና እኔ ምልህ አንድ ነገር ለምንድን ነው የማታደርገው ብላ ስትለው ምን ነው? አይ ዛሬማ በር ሳያንኳኩ ከገቡ አይወጡም ማለት ነው። ቆይ ደግሞ ለምንድን ነው ፍርሃት የሚልሽ ብሎ ሲላት አረን ያላለኝም በፍጹም። ወይ ጉድ! ይልቁንስ አንተ ራስህ የፈራ ትመስላለህ ብላ አለችው። አረን ያልፈራ እኔ እኮ ሁሉም ነገር ያብቃ ብዬ ነው። ደግሞ አንቺ እንደምትፈልጊው በሙሉ እናደርጋለን ብሎ አላት። ምን? አዎ የእውነቴን ነው ምልሽ፣ ሁሉም ነገር በቅርቡ ያበቃና አንቺ እንደምትፈልጊው እናደርጋለን ብሎ አላት። እሺ ግን ለሁሉም አመሰግናለሁ። ለማንኛውም ቁጭ በይ ብሎ ሲላት አይ እንዲህ እንኳ ማድረግ አልችልም ብላለችው። ምን ችግር አለው? ቆይ ለምንድን ነው አንቺ የምትጨነቂው ብሎ ሲላት ምን ላድርግ ብለህ ነው? አታስቢ፣ እኔ አንቺን አኮራሻለሁኝ ብሎ አላት። ግን እኮ ጋሼ እኔ ምልሽ እስተመቼ ድረስ ነው ግን ጋሼ እያልሽ የምትቀጥዩ ብሎ አላት። እንዴ ወይስ ደግሞ እኔም እትዬ ልበል እንዴ? ምን አሁና ታዲያ በዚህ ከቀጠለ ምን አለኝ ብለሽ ነው? አረ በፍጹም እንደዛማ አንተ እንዳትል። ለምን ሲባል ያው አለ አይደለም። ለማንኛውም ምን ነው ትፈሪያለሽ እንዴ? አረ አልፈራም። ግን አንተ ትፈራለህ እንዴ? እኔም አልፈራም። አየህ የአፄ ቴዎድሮስና እንዲሁም የሚስቱን ታሪክ አስታወስከኝ። ምንድን ነው? እሱና ሌላ አገልጋዩ ነበረና በጣም ጀግና ነው በሁሉም ነገር፣ ግን ደግሞ በአንድ ነገር ጀግና አይደለም። በምንድን ነው? ብቻ ታሪኩን የማውቀው መሰለኝ እኮ። ታዲያ ምንድን ነው? ያ ሚስቱን በጣም ይፈራታል። ምን? አዎ። እና ለምንድን ነው የምትፈራት ብሎ ሲጠይቀው አንተ ያየኸኝ ታጥቄ
እሷ ጋር ደግሞ ፈትቼ ብሎ አለው። እየተባባሉ ተሳሳቁ። እሺ ይሁን፣ ለማንኛውም ምንም የሚያጨንቅና ምንም የሚያሳስብ ነገር የለም እሺ ብሎ አላት። እናሻ አሁን አብረሽን ትተኛለሽ ወይስ ትሄጃለሽ ብሎ ሲላት፣ አረ በፍጹም እኔማ እውነት ለመናገር መሄዴ አለብኝ ብላ አለች። ኧረ እባክሽ እንደዛ አታድርጊ፣ ተይ አብረሽኝ ተኝ ለዛሬ እንኳ ቢያንስ አብረሽኝ እደሪ ብሎ አላት። ምን? አዎ ምን ችግር አለው? ምንም ነገር እኮ አናደርግም እባክሽም ብሎ ቅድስቴና ብሩክ ለመጀመሪያ ጊዜ አብረው ምንም ነገር ሳያደርጉ ተቃቅፈው ተኙ። ጠዋት ተነስታ እጅጉን የደነገጠችው ምሳሌዬ ስትመጣ ዳጣ ዛሬ እማዬና አባዬ እኮ አንድ ላይ አደሩ እና ደስ ብሎኛል። ደግሞ ቢገርምሽ አንድ ነገር ትዝ እያለኝ ነው። ምንድን? ወይ ወንድም ወይ እህት ይወለድልኛል። እየቀለድሽ መሆን አለበት። እንዴት ሰው በአንድ ቀንም እንዲህ አይነት ነገር ያደርጋል እንዴ? አዎና ምን ችግር አለው? አይ እንደዛ እንኳ አይመስለኝም ምሳሌዬ። ስለዚህ ዝም ብለሽ ህልም ባታልሚ ይሻላል ብሎ አላት። እንዴ ምን ችግር አለው? አያያይ ይሄማ እንደማይሆን አንቺም እኔም ጠንቅቀን እናውቃለን። ተረጋጊ። መድብል ዝናን ደውሎ አንተ ጨካኝ ጀዝባ እየደረስኩብህ መሆኑን በደንብ አድርገህ አጣጥም እና በቅርቡ አንተም እኔም ፊት ለፊት እንገናኛለን ብሎ አለው። ቆይ አንተ ሰውዬ አብድሃል እንዴ? ከእኔ ግን ምንድን ነው የምትፈልገው ብሎ ሲለው፣ ምን ልፈልግ እችላለሁ? ምንም አልፈልግም፣ ግን እነዛን የታገቱ ሰዎች በሙሉ እፈልጋለሁኝ። ስለዚህ እነዛን ሰዎች የግድ ማንጣት አለብህ ብሎ ሲለው፣ ምን ነው አንተ ትህትናን ወስደህ የለ እንዴ? ስለዚህ አንተ ትህትናን ከወሰድክ እኔ ደግሞ በምትኩ አንተ ትህትና ለእኔ ከሰጠ እኔ ደግሞ በምትኩ እነዛ ልጆች ይሰጥሃለሁ ብሎ ሲለው፣ ትሰማኛለህ? ስታየኝ እኔ መሀይብ እመስልሃለሁ እንዴ? ደግሞ ይሄ ምን ማለት ነው? እኔ ፋራ አይደለሁም። ስለዚህ አንተን በማገኝ ያገኘሃለሁ፣ ግን ደግሞ ልጆቹን በፍጹም አልሰጥህም ብሎ አለው። በጣም ደስ ብሎት መድብል እናሸንፋለን ብሎ ሲላት፣ የእውነት እናሸንፋለን? ግን ያም ይሁን ይህ እኔ አንድ ነገር ነው የምፈልገው። ምንድን ነገር ነው? ምክንያቱም ሁሉንም ነገር አስተካክዬ ሁሉንም ነገር ጨርሼ በቃ ቅድስቴን ማግባት ነው ብሎ ሲለው፣ እኔም እኮ እንድትጋቡ እፈልጋለሁኝ፣ ግን ደግሞ ወንድሜ መጀመሪያ የእነዚህን የልጆች ጉዳይ መጨረስ አለብን ብሎ አለ። ውድ የህያቤቱ ቤተሰቦች የዛሬው ምሳሌ ይህን ይመስል ነበረ። ማህሌት በስተመጨረሻ ጎዳና ላይ በመውጣቷ እጅጉን ልቧ ስብርብር ብሏል። የሰራሁት ወንጀልና ኃጢአት አሁን ሳልሞት ራሱ እያስከፈለኝ ነው ብላ በጣም ንድድድድ ቅጥልጥልጥልጥል